የተወደዳችሁና የተከበራችሁ የአሱና ቴሌቪዥን የአርሂቡ መዝናኛ ፕሮግራም ተከታታዮች እነሆ የጨዋታ ፕሮግራማችን ምዕራፍ 2 ተጠናቋል። እናንተም ስታዩት እንደነበራችሁ የተለያዩ እንግዶችን ስቱዲዮ ድረስ አምጥተን በተለያዩ ርዕሶች ዙሪያ የተለያዩ ጥያቄና መልሶችን ስናደርግ እንደቆየን ያው ይታወቃል። ነገር ግን አሁን ላይ የምዕራፍ 2 ውድድራችን ተጠናቆ ቀጣይ ቀረጻዎቻችን ወይንም ፕሮግራም የማጣሪያ ፕሮግራም ይሆናል ማለት ነው። እንደተለመደው በዚህም ዙር ወይንም በዚህም ምዕራፍ አንድ ሰው የዑምራ ሽልማት የሚያገኝ ይሆናል። በተደጋጋሚ ስንነግራችሁ ነበር። ይሄንን ያው እናንተም እንግዲህ በየቤታችሁ ሆናችሁ በጣም ብዙ ትምህርቶችን ስትወስዱበት ነበረ። ከዚያም በተጨማሪ በጣም ስትዝናኑ እርስ በርስ ከቤተሰብ ጋር ከጓደኛ ጋር በተለያዩ ርዕሶች ዙሪያ ስትወያዩ እንደነበር ተስፋ እናደርጋለን። አሁን ደግሞ ደረጃውን ጨምሮ የተለያዩ አዳዲስ ነገሮችን አካቶ ከዚህ በፊት ሲወዳደሩ የነበሩ ወንድምና እህቶቻችንን አጣርቶ አንዱን ሰው ለመለየት የማጣሪያ ፕሮግራሞቻችን ከቀጣይ ሳምንት እሁድ ጀምሮ የሚቀጥሉ ይሆናል። የተለያዩ የማጣሪያ ፕሮግራሞች ይኖሩናል። በስተመጨረሻ የፍጻሜ ውድድራችን ላይ አንዱን ይህንን ትልቅ የዑምራ እድል የሚያገኘውን ሰው የምንለይ ይሆናል ማለት ነው። እንግዲህ በዚህ እንቅስቃሴ በዚህ ጨዋታ ፕሮግራማችን ላይ ሁላችሁም ቁጭ ብላችሁ እንድትማሩበት እንድትዝናኑበት እንፈልጋለን። እርስ በርስ እንድትጠያዩቁበት እንፈልጋለን። ቀጣይ ዙር ላይ መሳተፍ ቀጣይ ምዕራፍ ላይ መሳተፍ የምትፈልጉ ካላችሁም ከታች ባስቀመጥነው ስልክ ቁጥር ከወዲሁ ወረፋ ማስያዝና መመዝገብ የምትችሉ ይሆናል። ያው በጣም ብዙ ሰዎች እየደወላችሁ እያበረታታችሁን ነው። የዚህ የጨዋታ ፕሮግራም ላይ መሳተፍ እንፈልጋለን፣ መቅረብ እንፈልጋለን። ከተለያዩ የኢትዮጵያ ክፍሎች ይደወላሉ። ስለዚህ እናንተም ቀድማችሁ ደውላችሁ ቦታ ይዛችሁ እኛ ጋር መምጣትና መወዳደር ትችላላችሁ ማለት ነው። ይሄ የልዩ የህይወት ዘመን ልዩ እድል ነው። የዑምራ ሽልማት በጣም ትልቅ ሽልማት ነው። ሳይ ትራቨል ኤጀንሲ ከዚህ በፊት ምዕራፍ 1 ላይ ያዘጋጀነውን የጨዋታ ፕሮግራም ያሸነፈችውን እህታችንን ዑምራ አድርጋ መታለች። አንድ ቀን ስቱዲዮ ይዘን መተን ደግሞ ኤክስፒሪየንሷን ዑምራ ስታደርግ ምን ነገሮች አጋጠማት የሚሉትን ያው እናንተ ጋር የምንወያይ ይሆናል ማለት ነው። እናንተም ይህን እድል ተቋደሱ። ሳይ ትራቨል ኤጀንሲ እናመሰግናለን። አብራችሁን ሁኑ። ሌሎች ፕሮግራሞቻችን እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ። ተመልካቾቻችን አሁን ደግሞ እስኪ ከስቱዲዮ ወጣ እናድርጋችሁና አንድ ዘና የሚያደርግ ሁላችሁም በየቤታችሁ ደግሞ ራሳችሁን የምታዩበትና ራሳችሁን የምትጠይቁበት ወደፊትም ደግሞ ምናልባትም እናንተ ዘንድ ልንመጣበት የምንችል ፕሮግራም ጀምረናል። ወደዛ ፕሮግራማችን ወጣ ብለን እዛው መንገዳችን ላይ እንገናኛለን። አብራችሁን ቆዩ። መርሐባ ተመልካቾቻችን እንግዲህ ከስቱዲዮአችን ወተን መንገድ ላይ ተገኝተናል። ዛሬ በመንገዳችን ላይ የተለያዩ ጥያቄዎችን እንጠይቃለን። በተለይ ደግሞ ባለትዳሮች ምን ያክል ከትዳር አጋሮቻችን ጋር ፍቅር እንገላለጻለን፣ ምን ያክልስ ባህላችን ልምዳችን አድርገናል። በእርግጥ ይሄ የማንም ሱና ሳይሆን የታላቁ ነብዩ አለይሂ ሰላቱ ወሰለም ሱና ነው። ለትዳር አጋሮቻችን ምን ያክል ፍቅራችንን ገልጸን ምን ያክል ደስተኛ እናደርጋቸዋለን። ዛሬ መንገደኞቻችንን እንፈትናለን። በደረቁ ደግሞ አይደለም፣ የተለያዩ ጣፋጭ ስጦታዎችንም ትክክለኛ መልስ ለመለሰ ባለትዳር እንሸልማለን ማለት ነው። አብራችሁን ቆዩ። መንገዳችን ላይ ወጥተናል። السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. መጀመሪያ ስም እንተዋወቅ። ከየት ነው? ራህማ ሰይድ እባላለሁ። ኮምቦልቻ ነው የምኖረው። ከኮምቦልቻ። ባለትዳር ነሽ? አዎ ባለትዳር ነኝ። ስንት ልጆች አሉሽ? አንድ ልጅ ነው ያለኝ። ወላሂ ማሻአላህ። ባለቤትሽ የት ነው? ባለቤቴ ለጊዜው እዚህ አይኖርም። አሃ ባለቤትሽ ጋር እንዴት ነው? ስንት አመት ሆናችሁ ትዳር ከጀመራችሁ? ትዳር ያው አሁን ቅርብ ጊዜ ነው ለነገሩ፣ አንድ ሁለት አመት። እና ትዳር እንዴት ነው? ትዳር በጣም አሪፍ ነው፣ ቆንጆ ነው። ማሻአላህ። እዚህ ጋር የተለያዩ ጣፋጮች ውድ ጣፋጮችን ይዣለሁኝ። ለባለቤትሽ ነው። አንድ ጥያቄ ጠይቅሻለሁኝ። ከዛ ለባለቤትሽ ደውለሽ ባለቤትሽ ካልደነገጠ በትክክል ከመለሰ ይችን ስጦታ ይዘሽለት ትሄጃለሽ። እሺ አሁን ትደውይለትና ውድ ባለቤቴ እወድሃለሁ ትይዋለሽ። አይ ደውይለት። እሺ ታውሪ ይደረጋል? አዎ መስማት አለብኝ። ስጦታውን የምንሰጠው እኔ እወድሻለሁ ካለ ነው። ካልደረገጠ ነው። እሺ አልነግረውም። ትነግረዋለሽ። እወድሃለሁ ቀረጻ ላይ እንደሆነስ? አይ እወድሃለሁ ብቻ ነው የምትይው። ቀረጻ ላይ ምንም አታሳውቂ። ይሄ ምንድነው? ምንድነው የሚለው? ይቅርታ ነው የሚለው። አይችሉም። አዎ ሌላ ስልክ ደውለሽ እንዳይሆን አርሱ ነው እንዴ? ጓደኛ የለው አጠገቡ ያለ ሰው ምንም ማረጋግጥ። በቃ እንግዲህ ተመልካቾቻችን
አልተሳካም። ምንም ማድረግ አንችልም። ለፍቃደኝነትሽ ከልብ እናመሰግናለን። ግን ትባባላላችሁ ሁሉ ጊዜ ትገላለጻላችሁ? ምን እንባባለው? አዎ። እንዴት ነው ትዳር ላይ ፍቅርን መገላለጽ ያጠነክራል ትዳርን ይባላል? እውነት ነው? እውነት ነው። በጣም ፍቅርንማ መደበቅ አያስፈልግም። መገላለጽ ያጠነክራል በጣም። ብዙ ባሎች ወይንም ብዙ ሚስቶች ባላቸውን እወድሃለሁ ማለት ያፍራሉና እስኪ መልእክት አስተላልፍላቸው። ለባሎች ያው የተሰማንን ስሜት ግልጽ መሆን አለብን። እኛ ሴቶች በተለይ በሁሉም ነገር በማንኛውም ነገር ለባሎቻችን ግልጽ መሆን አለብን። እኔ እላለሁ። እንግዲህ ያለሽ አዎ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ማንን በል? ከየት ነው? ሐሰን ከኮምቦልቻ። ከኮምቦልቻ። ባለትዳር ነህ? አይ ባለትዳር ነበርኩኝ ከ3 አመት በፊት በአንዳንድ አለመግባባቶች ከባለቤቴ ጋር ተለያይተናል። 2 ልጆች አሉን። 2 ልጆቻችንን ያው እሷን በምትችለው እኔም በምችለው ያሳደግን ነው። ከ1 አመት በፊት ወደ ዱባይ ሄዳለች። አሁንም እዛውና ልጆቹን በኢሞና በቴሌግራም ዴይሊ ታገኛለች። የሚያስፈልጋቸውን ነገሮች በቻለችው እኔም በቻልኩት ልጆቻችንን እየተረዳዳን እያሳደግን ነው። ማሻአላህ። እንዴት ነው ትገናኛላችሁ? ትነጋገራላችሁ ከሷ ጋር? አዎ፣ በልጆቹ ዙሪያም አንዳንዴም እንዲሁ ባሉት ነገሮች እኔ ላይ በምታያቸውም እሷም ላይ በማየው የሚጠቅም እና የሚጎዳ መስሎ ከተሰማት እናወራለን። ግን በመማለስ ዙሪያ ግን አውርተን አናውቅም። ስለዚህ አሁን ደውለንላት የልጆች እናት እወድሻለሁ ብለሃት ከዛም የምትለውን እንስማና አላህ አግዞን ሰበብ ሆኖን እኛ በህዝብ ፊት መልሷን ብንጠብቅ ምን ይመስልሃል? አንተ ፍላጎት አለህ ከሷ ጋር የመመለስ? እኔ ወደ ኋላም ወደፊትም ከሷ የተሻለች ሴት እንደማትመጣ አውቃለሁ። ስለዚህ ለልጆቼም እናት ናት፣ ለኔም ውድ የሆነች ሚስቴ ነበረች። ከሷ የተሻለች ልትመጣ ስለማትችል አይደለም አንድ ጊዜ 1000 ጊዜ ቢመልሳት እንኳን እኔ ቅር አይለኝም። ተመልካቾች ትልቅ ኃላፊነት ትልቅ አደራ እየተሰጠኝ ነው። እንግዲህ ዱዓ አድርጉ አላህ ልቧን አራርቷት እንደዚህ ስላጥሩ መልስ መልሳለት ከዛኛም ደግሞ በግልም ከቀረጻ በኋላም ደግሞ በግልም ጠይቀናት ሚስት ሆና እሺ ብላ ኢንሻአላህ በቀጣይ እንግዳችን አድርገን እንጋብዛቸዋለን። ዱዓ አድርጉላቸው እሺ። ብዙ ጊዜ እየተዋደዱ መለያየት እጅግ በጣም ያማል አይደለ? ወንድሜ እንባው አይኑ ላይ ከትሯል። አላህ የልቡን መሻት እንድሞላለት እኔንም ዱዓ አድርጉልኝ አግዙኝ እሺ። አሁን ለባለቤቱ ዱባይ ነች እንደውልላታለን። አውራት እስኪ አንቺ ሄሎ ከየት እንደሆነ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሀያት እንዴት ነሽ? ደህና ነኝ አልሐምዱሊላህ። አስና ቴሌቪዥንን ታውቂዋለሽ? አቤት አስና ቴሌቪዥንን ታውቂዋለሽ? አዎ አስና ቴሌቪዥንን አውቃለሁ። መርሐባ ማኢዳን ታውቂያታለሽ? ዋኢዳ ወላሂ አርሂቡ መዝናኛ ትከታተይ? ወላሂ ዳልከ ተቆይ መርሐባ አይሻልኩኝሽ። መርሐባ ከአስና ቲቪ ነው የምንደውልልሽ። አጋጣሚ ሆኖ የልጆችሽ አባት ሐሰን የ2 ልጆች እናትና አባት ናችሁ። እኛ ስለ ትዳር መንገድ ላይ ፕሮግራም እየሰራን ነበረ። ከዛ ባለቤቴ የለችም ብሎ ከሄደ በኋላ ተመልሶ መጣ ቆይቶ ማለት ነው። ለምን ተመለስክ ስንለው እንግዲህ እንደዚህ ነው ከ3 አመት በፊት ከባለቤቴ ጋር ተለያይቻለሁ። ልጆቻችንን በሰላም እያሳደግን ነው። ግን እኔ ባለቤቴ በልቤም ሁሌ እንደነገሰች ነች። ስለዚህ በአስና እንደው ይሄ እድል ከሆነልኝ እባካችሁን እያለን ነው። እኔ ባለቤቴ ነው ማለት የልጆቼን አባት እኔ በጣም ነው የምወደው፣ በጣም ነው በጣም ምንም ጥያቄ የለውም። ለእኔም በቃ ምርጥ ባል ነው። ግን አልሆነም፣ አልተሳካም። ዛሬ ላይ ተለያይተናል። ሁሌም ባለበት በቃ ሰላሙን እንመለሳለን። ሁሌም ጤነኛ ሆኖ እንዲኖር በቃ ለልጆቹ ምርጥ አባት ሆኖ እንዲኖር፣ ለእኔ ደግሞ ምርጥ ወንድም ሆኖ እንዲኖር ፈልጋለሁ። ሌላ ምንም የምልሽ ነገር የለኝም። እኔ በጣም ነው የምወደው፣ በጣም ነው የማከብረው። ግን ደግሞ አልሆንም። በቃ ሞከርን አልሆንም።
ነገሮች አያግባቡንም። ግን ደግሞ በዛ መካከል ደግሞ መቼም ቢሆን ይሆናል ለልጆቼ የምታባርት ነው። ለእኔም ደግሞ በነበርንበት 8 ዓመታቶች በጣም የሚገርም ምርጥ ባል ነበረ። በጣም አርሶኛል። በቃ እኔ እንጃ ቃላት የለኝም ማለት ተበደለኝ ይልቅ ደግሞ በቃ ያደረገልኝ ይበልጣል እና በጣም እንደምወደው ንገሪልኝ እና እናንተንም ከልብ አመሰግናለሁ። እሺ ግን ያው ሙሃጃ ስለሆነልኝ እንዴት እንደሆነ አላውቅም። የሆነ ለማውራት ግራ ገብቶኛል። እሺ እናት አይ ባለቤት ሳለ ያዋራሽ እሱም ይወድሻል፣ አንቺም ተወጀዋለሽ። በመካከል ክፍተት አለ። አይ አይሆንም። በህዝብ ፊት ነው እየተጠየቅሽ ያለሽው። እንደዛ አይባልም። አይ ይሄው አናግሪው፣ ሰላም በላት። አይ አውሪ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አጋጣሚ ከከተማ ወደ ቤት እየሄድኩ መንገድ ላይ ቀረጻ እያደረጉ ነበርና እነሱ ቀረጻ እያደረጉ ያሉት ባለትዳሮችን ወይ ሴቶች ወይ ወንዶች ይይዙና ስለ ባለቤታቸው ያላቸውን ፍቅር እንዲገልጹ ነበር የፈለጉት። እኔ ደግሞ አጋጣሚ መረጠችኝና ስጠይቀኝ እኔ ባለቤቴ ለጊዜው እኔ ጋር አይደለችም፣ ስለዚህ እኔ ምንም የምለው ነገር ስለሌለ ስላት እሷ ደግሞ የፈለገችው ባለትዳር የሆኑ ሰዎችን ነው። እዛ ከሄድኩ በኋላ ምናልባት መልእክቱን ማስተላለፍ ከሆነ እንደምትወድህ እንደምትወዳት እንደምትወደው ነው መጠየቅ የፈለጉት እነሱ። በሁለቱ መካከል ያለውን የመዋደድ ደረጃ ነው መጠየቅ የፈለጉት። ስለዚህ የመዋደድ ደረጃ ከሆነ ብዬ ተመለስኩኝና ወደ ኋላም ወደፊትም ከሷም በኋላ ከሷም በፊት ባለ ህይወቴ እንደሷም ወደው ሰው የለም፣ የልጆቼ እናት ናት የሚል ሐሳብ ሳስተላልፍ ነው አንቺን በኢሞም ይሁን በምንም ማግኘት እንዳለባት የተሰማት። ስለዚህ ዞሮ ዞሮ ምንድነው አሁንም ላንቺ ያለኝ ፍቅር ወደ ኋላም ወደፊትም ሊቀንስ አይችልም። ወድሻለሁ። ከዚህ በላይ የምልሽ ነገር የለም። አመሰግናለሁ። የምታስተላልፊው ካለሽ? እኔ የማስተላልፈው ነገር ማለት እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ለልጆቼ ምርጥ አባት ነህ። በነበረን ጊዜ በጣም ምርጥ ባል ነበርክ፣ ምርጥ ባለቤት ነበርክ። ደስ የሚሉ ጊዜያቶችን አሳልፈናል። ሰው የሚቀናበት ፍቅር ነበረ። አልሐምዱሊላህ ያን ደግሞ አላህ አልፈቀደውም። እዚህ ጋር በቃ ብሎ በቃ ነገሮች አልቀጠሉም። እነዛ ነገሮች እዚህ ጋር ተቋርጠዋል። ከዚህ በኋላ እኔ እናንተ አብረን መኖር እንደማንችል እኔም አንተም ህሊናችን ሁለታችንም ያውቃል። ለልጆቻችን ምርጥ አባትና እናት ሆነን ለልጆቻችን በቃ ማለት የሆነ ልጆቻችንን የምናሳድግበት በቃ የተለየ መንገድ ፈጥረን ጭቅጭቅን ትተን ሰላም ፈጥረን ልጆቻችንን በተርቢያና በቃ በጥሩ ስነ ምግባር አንተን እናሳድጋቸው። አንተም ለእኔ እንደ ወንድም ነህ፣ ችግሬን እያማከርኩህ ጓደኛ የሆነ እኔም እንደዛ ሆኜ በቃ ጥሩ ትዳር ይዘህ ለልጆች ደግሞ መልስ እህትና ወንድም እንድትወልድላቸው በቃ ይሄ ነው መልዕክቱ። ሌላ ምንም አይደለም። ሀያት ሰምተናል። በጣም እናመሰግናለን። ውዴታችንም አክብሮትሽን በዚህ መልኩ ስለገለጽሽለት ተማጽኗችንን ሽምግልናችንን እንደማታሳፍሪን ምንም አልጠራጠርም። ስለዚህ ፋታ እንሰጥሻለን፣ እንደውልሻለን። እሺ አመሰግናለሁ። እሺ እንደውልሻለን። በደንብ ሰቢበት። ይህ የአንድ ሰው የሁለት ሰው ሽማግሌ አይደለም፣ የህዝብ ሽምግልና ነው። የህዝብ ሽምግልና ደግሞ አይናቅም። እኛ በአላህ ስም እንጠይቅሻለን እድል እንድትሰጩ። ሁላችንም ጋር ስህተት አለ፣ ሁሉም ቤት ጠብ አለ፣ ሁሉም ቤት አለመግባባት አለ። ብዙዎች ተፋተው ረጅም ዓመታት ከተለያዩ በኋላ ደግሞ መልሰው ይገናኛሉ። ስለዚህ እኛ አላህንም እንለምናለን፣ እንማጸናለን። አንቺም ደግሞ በዱዓና መልካም ፍላጎትሽን መልካም መሻትሽን ኢንሻአላህ እንደምትሰጪ ምንም አልጠራጠርም። እኔ አላፍርም ኢንሻአላህ። እናወራለን። ሀይ መርሐባ ባረከላሁ ፊክ። ሽክራን። ለልጆችሽ ብዙ ጣፋጮችን ብዙ የታሰቡ ስጦታዎችን ልከናል። እሺ ለባለቤትሽ
በጣም ነው የማመሰግነው። እሺ በእናትህ እንኪው በጣም ነው የማመሰግነው። እኔ ደውልልሻለሁ አወራሻለሁ። መርሀባ። እሺ ሰላም እሺ አለይኩም። እናት ነው ስጦታችንን ያዛት ለልጆች ስጣቸው። ኢንሻአላህ የኢትዮጵያ ሕዝብ ሽምግልና የአስና ቲቪ ሽምግልና ተሳክቶ የምትወዳት ባለቤትን የራስ እንደምታደርግ እኔ አልጠራጠርም። ኢንሻአላህ ኢንሻአላህ። ስለዚህ ስልክህን እንቀያየርና እንደውልልሃለን። ከዛ በኋላ የተከሰተውን እኛም እናሳውቃለን ማለት ነው። በጣም እናመሰግናለን። አላህ ያሳካልን ዘንድ ምኞቴ ነው። እሺ እኛም አመሰግናለሁ። እስኪ እንደው ምናልባት ተለያይተው ልጆቻቸውን ጥሩ እንክብካቤ ሳያደርጉ የት አባታቸው ምናምን ብለው የሚያሳድጉ ሰዎች ሊኖሩ ይችላሉና ከተለያየ በኋላ ምን ያክል አክብሮት ይሄን ያክል ፍቅር አለ ወይ? እንዴት ሊመጣ ቻለ? የእናንተ እኔ እንደተለያየን መጀመሪያ ልጆቹን የምታሳድገው እሷ ነበረች። ለልጆቿ ምርጥ እናቱና ጨለማ ሳትፈራ ዝናብ ሳትፈራ የተለያዩ ቦታዎች ስራዎች እየሰራች ነበር የምታሳድጋቸው። እኔ የተሻለ ደሞዝ አለኝ። ስለዚህ ለምን የተወሰነ ጊዜ እኔ አልይዝላትም በሚል ሐሳብ ልጆቹ እኔ ጋር ሆኑ። ከዛ በኋላ እኔ ጋር በሆኑት ጊዜ ልክ እንደሷ የተሻለ ኑሮ እየኖሩ የተሻለ አኗኗር የተሻለ የትምህርት እንዲያገኙ አድርጌያለሁ። ባየችውም ነገር ደስ ብሏት እኔ ጋር እንዲቀጥሉ ፈቀደች። አሁንም እኔ ጋር እየኖሩ ነው። ነገ ወዳ ደግሞ እሷ የተሻለ መያዝ የምችልበት ጊዜ አግኝታ የተሻለ ኑሮም ይዛ የተሻለ ነገር ካለ እሷም ጋር የሚኖሩበት ጊዜ እንደሚመጣ ነው እኔና እሷ የምናወራው ማለት ነው። ስለዚህ ምንድነው አብሮ በመሆን መዋደድ እንዳለ ሁሉ መከባበር እንዳለ ሁሉ ተለያይቶ መወያየት መከባበር እንዳለ ተሰምቶኛል። እኔ ለብዙ ሴቶች ለብዙ አባቶች ምሳሌዎች ልንሆን እንችላለን ብዬ አስባለሁ። ለምን እኔ ኢቭን ዴይሊ በኢሞ እሷ ጋር ቤት ያለች ያህል እንዲሰማቸው ያወሯታል። እሷም በተመሳሳይ ታወራቸዋለች። የቻለችውን ትረዳለች። እኔ ደግሞ የጎደለኝን ጠይቃታለሁ። ከጎደለን ካልጎደለኝ ግን ይጠይቄም አላውቅም። እሷም ደግሞ እስከሚጎለንም አትጠብቅም። ስለዚህ በመረዳዳት ኢቭን አሁን ቅርብ ጊዜ ነው የሄደችው። 1 አመት ቢሆናት ነው። ከዛ በፊት ነው ልጆቹ እኔ ጋር መሆን የጀመሩት እና የተለያዩ መንገዶች ተደጋግፈን ልጆቻችን እያደጉ ነው። ስለ እናታቸው ያላቸውን የዓለም ቆንጆ እንደሆነች ምን አይነት እናት እንዳላቻቸው ነው የሚያስቡት ቤት ውስጥ ሆነው እንጂ እናትና በእኔ መካከል ያለ ልዩነት እስካሁን አያውቁም። እሷም ጋር ያሉ እኔና እሷ መካከል ያለ ልዩነት አያውቁም። አሁንም እሷ ጋርና እኔ ጋር ያለ ልዩነት አያውቁም። በቃ እንደተለያየን አያስቡም። ስለዚህ ብዙ ባልና ሚስቶች ሲለያዩ ለልጆቻቸው ስለ እናታቸው ወይም ስለ አባታቸው ያልሆነ ነገር ባይነግሯቸውና በመካከል ያለውን ልዩነት አንድነት አይተው ቢያድጉ ቢቻል ባይለያዩ በመለያየት ያገኘነው ጥቅም ስለሌለ ማለት ነው። ካልሆነ ደግሞ ከተለያዩም በኋላ እናት ስለ አባት መጥፎነት አባት ስለ እናት መጥፎነት ባይነጋገሩ ብዬ አስባለሁ። ለልጆች መልካም ነገሩ ስለ እናታቸው ሞዴል አሁን አጋጣሚ ሆኖ ልጆቹ እኔ ጋር መድረክ ላይ ቢገኙ እናታችሁ ምን አይነት እናት ናት ልትሉት ቆንጆ አዋቂ ከማንም በላይ የተማረች ብለው ነው የሚያስቡት። ይሄ ካንተ የመጣ ስለሆነ ያሳያል። እነሱ እሷ ጋር ሆነው ደግሞ ስለ አባታቸው ቢጠየቁ ኢቭን ከትምህርት ቤት አባታስ ምን መሆን ትፈልጋላችሁ ተብለው መተው ምን መሆን ነው የምንፈልገው ሲል እንደ አባታችሁ እንድትሆኑ ነው ያለቻቸው። ያ ማለት ሄደው ልጆች የመለሱት መልስ ምንድነው? ምን መሆን ትፈልጋለህ ሲባል ትምህርት ቤት እንደ አባቴ። አባት ምንድነው? ብዙ ነገር። ያ ብዙ ነገር የሚለው ቃል ግን ከሷ ጋር ነው የተማሩት፣ ከማንም አልተማሩም። እና ምርጥ የሚስት ነበረች። ያው እህልዋ ሆኖ ተለያይተናል። ከተለያየን ከ3 አመት በላይ ሆኖናል። ያው መመላለስ አልቻልንም። ከዛ በኋላ እሷም ድፍረቱን አላገኘችም ወደ ሌላ ህይወት ለመግባት፣ እኔም ወደ ሌላ ህይወት ለመግባት ድፍረቱን አላገኘው። ብቻ እየኖርን ነው። ግን ተለያይተን ግን አሁን ካለው ወቅታዊ ትዳር የተሻለ እንደምንኖር ነው የሚሰማው። እያንዳንዱ ቤት ያለው ባለ ሚስቱ ያለውን ክብር ባል ስለሚስቱ ቢጠየቅ ሊል የሚችለውን አውቃለሁ። ሚስት ስለባሏ ብትጠየቅ ልትል የምትችለውን ብዙ ቤት አውቃለሁ። ጓደኞች አሉ፣ ዘመዶች አሉ። ደሞ እሷ ደሞ እሱ በሚባልበት ዘመን ተለያይተን እንግዲህ አንድ ሰው ለመለያየት የተበዳደለው በደል ይኖራል። አንድ ሰው ብቻ አያጠፋም። ብዙ ነገሮች ይኖራሉ። በዛ ውስጥ እንኳን አሁንም እኔ ስለሷ ስላደረገችልኝ እንጂ ስላደረገችኝ አላስብም።
እሷም በተመሳሳይ ነግራሻለች እና በጣም ነው የምወዳት በጣም ነው የማከብራት ብዙ ወንዶች የሷ አይነት ሚስት ቢኖራቸው ምድር ላይ በቃ ወንድ በጀነት ቢገባ በሚስቱ ነው የሚሆነው ብዬ ነው የማስበው ኢንሻአላህ አንድ ወቅት ጥሩ ነገር ልትሰሙ ትችላላችሁ ብዬ አስባለሁ አመሰግናለሁ ኢንሻአላህ ለመጨረሻ መልእክት አስተላልፍላት ተማጽኖ አቅርብላት እኛም ተማጽነናታል አንተም ተማጽኖ አቅርብላት እስኪ እኔ ይሄን እንዳጋጣሚ ነው የማየው ለኔና ለሷ መገናኘት ነው ብዬ ነው የማስበው እኔ አስቤበት በዛ አልመጣሁም በታክሲ ነው የምጓዝ ዛሬ አጋጣሚ ሆኖ ነው በእግሬ የመጣሁት በዚህ መንገድ በእግሬ ልሄድ የመጀመሪያዬ ነው አጋጣሚ ሆኖ ደግሞ እንግዲህ ከፈንካፌ አካባቢ ነው የተነሳሁት በእግሬ የሚሄደው ሆስፒታል አልፎ ሀቢታት ነው ይሄም በእግሬ ደፍሬው አላውቅም በእግሬ ስመጣ ነው እናንተን ያገኘኋቸው ለመልካም ነው ብዬ አስባለሁ ወዳታለሁ አፈቅራታለሁ ለልጆቼ ምርጥ እናት ናት ለቤተሰቦቼ ምርጥ ልጃቸው ናት እኔ በህይወቴ መቼም ማለት ለማንም ልነግረው የሚችል ነገር እናቷ ከእናቴ በላይ ነች ስለኔ ብትጠየቅ ከልጅሽና ከልጅሽ ባል በላ ተብላ ብትጠየቅ ሐሰንን ነው የምወደው ነው ልትል የምትችለው እናቷ ማለት ነው እና እናቴ ራሱ የኔ እናት ከሀያትና ከሰማን ትወጃለሽ ብትባል ደግሞ እሱ ሰው ነው እንዴ እሷ ልጅ ትብስብኛለሽ ብላ እሷን የምትመርጥ እናት ናት እናቴ ያ ማለት ቤተሰቦቼ ጋር ያለኝን ግንኙነት ከብዙ ከእናቴ ጋር ከ3 አመት በላይ ተቆራርፌ ያስታረቀችኝ ስራት በፍጹም ብላ ስለዚህ እኔ እምቢ ስላት እናቴ እንደውላ አንቺ ከተጠቂው ልጅ ነው ብላ እናቴ ጋር ሁሉ አስታረቀችኝ ምርጥ ሚስት ነች እና ያው ምንድነው ስንጣላ መልካምነቱን እንረሳና የተደረግነውን ብቻ ስለምና ሰው ስለሆን ሚዛናችን የመጥፎዋ ትመዝናለች ጠብ ሲመጣ እንጂ ያረጋችልኝ እኔ አሁን ላለሁበት ቆሜ እንድሄድ አሁን ላለሁበት አቋሜ አሁን ላለሁበት የልጆች ያዝ ማሳደግ ጥንካሬ ያገኘሁት ከሷ ነው ከማንም አይደለም እና ልዩ ሴት ነች ያው ከቻለት አቅሙ ካላት ይቅር ማለት ከቻለት እኔ ይቅር በይኝ አልልም ማለት ይሄንን ይቅርታ አርግልኝ ወይም ደግሞ ይቅር በይኝ እምላት ነገር የለኝም ሴት ልጅ ናት ልታጠፋ ትችላለች ልትጮት ትችላለች ሌሎችንም ነገሮች ልታረግ ትችላለች ያን እንደ ሴትነት ትቼው እኔ ግን ወንድ ነኝ መታገስ ነበረብኝ ማሰብ ነበረብኝ አርቆ ማሰብ ነበረብኝ ነገሮችን ወደ ውስጥ መውሰድ ነበረብኝ ላጠፋው ጥፋት ተመለሰችም አልተመለሰችም ለአንዴና ለመጨረሻ ጊዜ ይቅርታ በእናንተ ፊት ጠይቃታለሁ እኔ ምንም ማለት አልችልም ውድ ተመልካቾቻችን በዱዓ ብቻ እንድታግዙት ነው መልእክቴ ኢንሻአላህ አላህ አሳክቶልን ደግሞ በደስታ እናገኘዋለን ወንድማችንን እንደዛ አይነት ትዳር ማለትም ቆይታ ውስጥ ቢቆዩ ደግሞ ምን ያክል ለሰው ምሳሌዎች እንደሚሆኑ አንጠራጠርም አያጠራጥርም ስለዚህ ኢንሻአላህ ይመለሳሉ በዱዓችሁ አግዙት አላህ ያግዝ ሌላ ምንም አይችልም ሰላም አለይኩም السلام عليكم وعليكم السلام ورحمة الله وبركاته مرحبا نتواوق ما ننبل كيتنا ككومبولشا عبد محمد علي ما شاء الله أرحبوا نانت بيتي تايا لسنا نديتنا بيت سبناش أو بدم ما شاء الله نو كل خميس نطبقن كل برنامج الفنياكم كاتلوبات الله يجزاكم لله آمين مرحبا ذكر بزود أفاج وشكوليتو تشالو لو دوا ባለቤትህ እዛ ይላት ማታ እንድታንበሸብሻት ማለት ነው ያው ሴቶች ጣፋጭ ይወዳሉ ስጦታም ይወዳሉ ይሄን ለማበረታታት ነው ይሄ ፕሮግራማችን ባሎች ከውጭ ሲገቡ ወደ ውስጥ የሆነች ነገር ይዘው ገብተው ሚስታቸው ጋር ጥሩ የፍቅር ጊዜ እንዲኖራቸው ወይ ደግሞ ጥሩ ትዳር እንዲጣፍጥ ትዳራቸው በማለት ነው ግን ፈተና አለው ይሄን ለመስጠት እሱ ምንድነው ፍቅር ትገላለጻላችሁ ከባለቤት ጋር አዎ በደንብ አወድሻለሁ አፈቅርሻለሁ ትባባላላችሁ አዎ እንባባላለን እንደዋወላለን አሁን እንግዳ አይሆንባትም እንደዛ ብትባል አደነግጥም አይሆንባትም አደነግጥም አይ ደውልላትና እወድሻለሁ አፈቅርሻለሁ በላት ከዛ የሷ መልስ ሳትደነግጥ እኔም ብላ በተመሳሳይ ከመለሰች ይሄ ሽልማት ይገባል ማለት ነው مرحبا እሺ እንደውል ላውድ ይደረግ ወደ ማይክ ቀረብ ይላል ወደዛ بدم بدم صيت أمر اللي مرحبا
ሰላም አለይኩም የኔ ወጥ እንዴት ነሽ? ደህና ነሽ? በጣም ነው የምወድሽ። ይሄን ታውቂያለሽ? ኧረ በእናትህ እስኪ ፍቅርሽን አገልጭልኝ እንዴት እንደምወጂ። በቃ ይሄ ብቻ። እኔ በጣም ነው የምወድሽ። አንቺሳ? ምን ነው ከረሳኝ ነው እንዴ? ብቻ እስኪ እንዴት ነው? ሰላም ነው። በሰላም ነው። ሁሉም አለ። አንዳንዴ እንደዛ ነው። ልባባል የለ እንደዛ ነገር በይው። እሺ እንዴት ነው ተወጀኛለሽ? እኔ በጣም ነው የምወድሽ። አንቺስ ፍቅርሽን አገልጭልኝ። ይሄንን መልሽልኝ ዛሬ ኡሙ ሁሴን ችግር የለውም። እሺ ያው አንቺ ታውቂያለሽ ታውቂያለሽ መቼም ለማንኛውም ወርቅ አይተኸዋል? አዎ በደንብ ለሚስቴ መጀመሪያ አንቺ ልጄን በኋላ አወራዋለሁ። እወድሻለሁ። አንቺስ? ግለጭልኝ በደንብ። ሴቶች አያችሁ እንዴ እንደተደረደሩ እኮ። አንቺም ድገሚልኝ በደንብ እኔ ያልኩሽን። በጣም እወድሻለሁ። በጣም ሌላስ ጨመርልኝ ያንሰኛል። ሽልማት ነበረው ያው እኔም ብለሻል። እርግጥ ሰምተዋል። ዘግይተሻል። ማለት ተመልካቾች ዘገየሽ። አሰላሙ አለይኩም። አይ በቃ ቢዘገኝም በቃ በጣም ነው የምወድህ እና ቢዘገኝም ኧረ እስኪ ያናግራቸው እስኪ አስና ያናግራቸው። አሰላሙ አለይኩም። አይሰማም? ሰላም አለይኩም። እንዴት ነሽ? አልሐምዱሊላህ ሰላም አለይኩም። ሰላም ነው። አብዱ በደንብ ይወድሻል። አንቺ ግን አስበላሹ ሽልማት ነበረው ዘገየሽ። ገበያ ጠፋ እንደ ሁሉ ነው ያልሽው አይደል? ገበያ ቀዘቀዘ ወይ ስራ ጠፍቶ ነው ወይ ያልሻ? አይ ለማንኛውም ሽልማቱን ሙሉን ፓኬጁንም ባይሆን የተወሰነ እንልካለን። እሺ እናመሰግናለን። እሺ መርሐባ። ያው ሰላም አለይኩም። ያው ዛሬ ለመጀመሪያ ጊዜ እንደዚህ አይደለም አጋጣሚ ያው ሰርፕራይዝ ስለሆነ ድንገት አልካት መሰለኝ። ተመልካቾች እንግዲህ ያው እኛ መጀመሪያ ምንድነው ያለው መጀመሪያ እወድሻለሁ የኔ ውድ ሲላት እኔም እኮ እወድሃለሁ የምትል ከሆነ የማትደነግጥ ከሆነ ከዛም ደግሞ የማታንገራግር ከሆነ ብለናል። እንግዲህ ወንድማችን ያው ደስ ይላል ፍቅራችሁ በመጨረሻም ቢሆን ያው አክቷ ምናምን ሁኔታዋ እንደምትወድህና ሁሌ እንደምትገላለጽ ያመላክታል። ግን ለዛሬ እቺ ጣፋጭ ቸኮሌት ማነው ባለቤት ስሟ? ኢክራም ለኢክራም አልሄደችም። ለነበረን ቆይታ ግን በጣም እናመሰግናለን። ግን እስኪ ባለትዳሮች ፍቅራቸውን ቢገላለጹ ቤት ውስጥ እንዴት ነው ትዳራቸው? ምን ያክል ይጠነክራል? ምን ያክል ይጣፍጣል? እና በጣም ደስ ይላል። እሱማ ግድ ነው። አንደኛ እንደ ሸሪዓም ለራሱ መገላለጽ ኸይር ነው። በጣም እኛም እንባባላለን። ድንገት አሁን አንዳርለ ስራ ስፈታ ምናምን እንደዚህ ስለምንደዋወል ሁሌ ከስራው ከቤትም ወጥቼ አሁን ግብት ስል ሁሌ እንደዋወላለን፣ ሁሌ እናወራለን። በጣም ብዙ ሰዎችም በእኛ ይቀኑብናል። አልሐምዱሊላህ ትዳር ማሻአላህ ነገር ነው። ሁሉም አላህ ይወፍቀው እንላለን። አሜን። ያው ሴቶች ብዙ ጊዜ በአካል ሲሆን ነው መሰለኝ ይሄን ነገር እንትን የሚሉትና ለዛም መሰለኝ ወደ ኋላ ትንሽ ዘግይት ያለችው። ለማንኛውም ግን በጣም እናመሰግናለን። አላህ ይስጥልን። መርሐባ። እኛም እናመሰግናለን። በርቱልን። መልካም ትዳር ዘመን ይሁንላችሁ። አሚን ለሁላችን።
السلام عليكم. وعليكم السلام. ማን እንበል? ከየት ነው? ሀያት ከኮምቦልቻ። ባለትዳር ነሽ? አዎ። ልጅ ወልደሻል? ወልጃለሁ። ስንት ልጅ አለሽ? 2። ማሻአላህ። እሺ አሁን እዚህ ጋር ጣፋጮች አሉ። ሌላ ጊዜ እንዳትበሉ አይመከርም። ለአሁን ሙሉ ቸኮሌት ነው። ለውዱ ባለቤትሽ ልጅ ትሄጃለሽ። ግን ደግሞ እቺን ቸኮሌት ለማግኘት ባለቤትሽን ደውለሽ የኔ ወድ እወድሃለሁ ስትይው እኔም እወድሻለሁ ካለ ይሄ ቸኮሌት ይሄድለታል ማለት ነው። እሺ ቀረጻ ላይ እንደሆነሽ አትነግሪውም። በኋላ ላይ ነው የምታሳውቂው። ከዛ የሱን ፊሊንግ ሰምተን ስለ ትዳር መልእክት ታስተላልፈሽልን ቸኮሌት እንትን ሽልማትሽን ትወስጃለሽ ማለት ነው። አሁን ለባለቤትሽ ላውድ አድርገሽ እኛ እየሰማነው ደውይ። እሺ እንታስኪ አብሽሪ። አላህዬ ምን ይመስልሻል? ምን ይመስልሻል? ምን ፈልገሽ ነው የሚለኝ? ፍቅር ትገላለጻላችሁ? አዎ ትገላለጻላችሁ በደንብ። ስለዚህ አሁን ወደዚህ ስለመጣ ምን ሆነሽ ነው? ብር አልቆባት ነው የሚለው? ምን ሊሆን ካሴት ተጨምሮ ኦኬ ሄሎ ሰላም አለይኩም ዘይኑ ወይ ደህና ኧረ ቆይ አንዴ ፈልጌ ነው ጥያቄ ልጠይቅህ ነው ምን ነው በጣም ነው የምወድህ ወላሂ ከምሬን ነው ብዬሻለሁ እወድሃለሁ አልኩህ አይደል እንዴ እወድሃለሁ እያልኩህ እኮ ነው ወይ አባቴ ኳስ እየተጫወተ ነው እንደሆነች ንገሪው ዘይኑ ማሻአላህ ይሄው ቀረጻ ጥያቄ ተጠይቄ ነው ማለት ነው ቀረጻ ማለሽን እወድሻለሁ ለዛ ላይ ነኝ ፍቅርህን በደንብ በህዝብ ፊት ግለጽላት እሺ ንገረኝ እንዴት እንደምትወደኝ ከቀረጻ ላይ ነኝ ምን ነህ ነው አንተ ተዋ እንዴት እንደምትወደኝ ግለጽልኝ እወድሃለሁ እያልኩህ እኮ ነው እንዴት ነው የምትወደኝ በጣም ወይ ማሻአላህ السلام عليكم مرحبا ዘይኑ ሰላም ነው ፍቅር ትገላለጻላችሁ ከሀያት ጋር አዎ ማሻአላህ በጣም የሚገራርሙ ቸኮሌቶች ልንልክልህ ነው እሺ ስጦታ አንተም ስትወጣ ለሀያት እየገዛ ግባ እሷም ትንሽም ነገር ቢሆን ስጦታ ታመጣለች ፍቅር ተገላለጹ እሺ እሺ እናመሰግናለን ማሻአላህ አላሰፈረሽም በስንት መከራ ነው አመሰግናለሁ ምን ፈልገሽ ነው ይለኛል ብለሽ ነበር አዎ ወላሂ አሁን ስለወጣው ማለት ነው ምንድነው ብር ፈልገሽ ነው የሚለኝ ቆንጆ የሚስታለች አላህ ያቆይለት አላህ ያቆይሽ እንዴት ነው ትዳር ላይ ፍቅር መገላለጽ ያጠነክራል ትዳር በጣም ያጠነክራል እንጂ ዝም ከማለት መገላለጽ ይሻላል አንዳንዶች አሉ ፍቅር በልብ ነው ይላሉ ፍቅራቸውን አይገልጹም ሴቶች እንዴት ነው ፍቅር ሲገለጽላቸው ደስ ይላል ሲገለጽልሽ ደስ ይላል ዝም እንትን ከማለት በቃ ይሄ ነው የሚሻለው በቃ በህዝብ ፊት አንድ ጊዜ እወድሃለሁ በይውና በጣም እወድሃለሁ እኔ ልዩ ባለ በጣም አመሰግናለሁ እወድሃለሁ ረጅም እድሜ እኛም እናመሰግናለን እሺ አመሰግናለሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ مرحبا ማን እንበል ከየት ነው ፈረህያን ከላይ ከኮምቦልቻ ማሻአላህ ስምሽ ደስ ይላል እንደዚህ ስምሽ ደግሞ ደስ ያለ ስትታይ مرحبا እዚህ ጋር ፓኬጅ ቸኮሌቶች አሉ ጣፋጮች ናቸው ሌላ ጊዜ አታብዙ አትብሉን ከቻላችሁ አሁን ግን እቺ ጊፍት ለባለቤትሽ አዘጋጅተናል ባለቤትሽን ተወጃለሽ ጠይቀ ባለቤትሽ ጋር ፍቅር ትገላለጻላችሁ አዎ በደንብ ስንት አመት ሆነሽ በትዳር ለ3 አመት አንድ ወር ነው የቀረ ማሻአላህ ረጅም እድሜ እንመኝላችኋለን አሁን ቸኮሌት ይወዳል ነው ይወዳል مرحبا አሁን እነዚህን ፓክድ ቸኮሌቶች ይዘሽ ለመሄድ ትደውይለትና የኔ ውድ ባል እወዳለሁ
ትይዋለሽ። እኔ እወድሻለሁ ካለሽ እቺን ቸኮሌት ይዘሽ ትሄጃለሽ አይልም። ምን ቢል ይመስልሻል? የሆነ ነገር ነው የሚለው። ምን ፈልገሽ ነው ይላል? አይ እኔ እንጃ፣ ግን ስራ ላይ ነው አሁን ሱቅ ነው የሚሆነው። ኦኬ ግን የሚል አይመስለኝም። ምን አጋጠመሽ ይላል? አይልም። አንገራግሮም ምን ሆነሽ ነው ብሎ እኔም እወድሻለሁ ካለ ይሄ ቸኮሌት የሱ ነው። ደውይለት፣ ቀረጻ ላይ እንደሆንሽ አትነግሪውም? እንዴት ነህ ደህና ነህ ወይ? እወድሃለሁ በጣም አፈቅርሃለሁ ትላለሽ። አይስ አያነሳም። አሁን ቢዚ ነው በጣም አይደለም? አይ ደጋግሚለት። ምን ሆና ነው? ምን ገጥሟት ነው ይላል። እሺ ሄሎ ሃኒ ወይ አፈቅርሃለሁ። ሄሎ ዘጋው። እንዳትዘጋው ስሬስ ፈልጌህ ነው ብለሽ ከዛ እንዳትዘጋው እወዳለሁ። በጣም ብዙ ሰው ነው ያለው። መርሐባ እንግዲህ አልተሳካልንም። ያው በስራ ቢዚ ስለሆነ ነው ተመልካቾች፣ ግን ፍቅር እንደሚገላለጹ አያችሁ አይደለ? እሷ ምንም ሳታፍር ሳትደነግጥ ነው በቀጥታ እወድሃለሁ ያለችው። ከቀረጻ በፊት ምንም አልነገርናትም። ማሻአላህ ፍቅር ትገላለጻላችሁ ሁሌ። አዎ በሚገባ ትዳር ላይ ፍቅርን መግለጽ እወድሃለሁ አፈቅርሃለሁ ማለት ባልም እንደዚሁ ሚስቱን ፍቅሩን መግለጽ ምን ያክል ለትዳር ጥንካሬ ይሆናል ብለሽ ታስቢያለሽ? እንዴ በጣም ደስ ይላል። በተለይ ለሴት ልጅ ደስ የሚል ፊሊንግ አለው። ሁሌ እንደሚያስብሽ ስታቂ ደስ ይላል። እኔ በግሌ ሲነግረኝ ደስ ይለኛል። ያንቺ ብቻ ሳይሆን ሁሉም ሴቶች ይጋሩሻል። መስማት እንፈልጋለን ሁላችንም አይደለ? በጣም ሴት ልጅ ጆሮ ትፈልጋለች። ማለቴ በጆሮዋ እንድትሰማ ቃላቶችን ትፈልጋለች ከተግባር ይልቅ። ግድ ነው። ትዳር ላይ ትልቁ ነገር ምንድነው ብለሽ ታስቢያለሽ? መከባበር፣ መደማመጥ፣ መነጋገር በችግር ጊዜ። ማሻአላህ በሰላም አላህ ይገላግልሽ። ለውድ ባለቤትሽ መልዕክት አስተላልፊለት። እወዳለሁ፣ ፍቅርሽን ግለጭለት፣ መልካም ምኞት ተመኝለት። እሺ የኔ ውድ ባል በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም እድሜ ይኖርልኝ። እኛም ረጅም እድሜ እንመኝላችኋለን። ውለዱ፣ ክበዱ፣ በሰላም አላህ ይገላግልሽ። አሜን አሜን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ማንን በል? ከየት ነው? መሪም ሰይድ ይባላል ከኮምቦልቻ። ማሻአላህ ባለ ትዳር ነሽ? ልጆች አሉሽ? አለኝ። ባለቤትስ ማን ይባላል? መሐመድ ሚስባህ። ትዳር ላይ ፍቅር መገላለጽ አለ። እወድሃለሁ እወድሻለሁ ይባባላሉ ባልና ሚስቶች። እናንተ ቤት ይሄ ነገር የዳበረ ነው? አለ ሁልጊዜ ትባባላላችሁ? አዎ በደንብ። እዚህ ጋር ፋክድ ሙሉ ቸኮሌቶች አሉ። ያው ሌላ ጊዜ ጣፋጮች እንዳትበሉ የታሸገ ነገር። እሺ መርሐባ። እና ይሄ ቸኮሌት ለባለቤትሽ ነው። ትደውይለትና የኔ ውድ ባል እወድሃለሁ ትይዋለሽ። እሱም ሳይደነግጥ ምን ፈልገሽ ነው በሰላም ነው ሳይል እኔ እወድሻለሁ ካለ ይሄ ቸኮሌት የሱ ነው ማለት ነው። መርሐባ። ደውይለታለሽ። እሺ መርሐባ ኢላሂ ይላላ። ወደ ማይክ አድርጊውና እንደዚህ ላውድ ላድርግ። ያው ላውድ አድርገሽ እኛም እንድንሰማ ወደ ማይክ ታጋ ድምጽን በጣም ጨምሪው። ቮሊዩም ያ ኢላሂ ሄሎ ሰላም አለይኩም። መሐመድ ሚስባህ ውዱ ባሌ የኔ ውድ በጣም ደሞ ወድ የኔ አባት በጣም አክባሪ ነኝ። የኔ ውድ ባል ኑርልኝ ረጅም ሀያት። እሺ መርሐባ አሚን አሚን። ስለሁለት አሁን ቀረጻ ላይ ነን ወድድ ለማረግ ቀረጻ ላይ ነን። መርሐባ እሺ እሺ ሰላም አለይኩም። እሺ 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 ያገኙ ቆይ አንዴ አንዴ አሰላሙ አለይኩም። መውደድ ተብሎ ሴፍ ተደርጓል። ማሻአላህ እንዴት ነው ፍቅር ትገላለጻላችሁ? እንዴት ነው? ማን ነው ብዙ ጊዜ ፍቅር የሚገልጸው? ነው ብዙ ጊዜ ፍቅር የሚገልጸው? ይሰማል?
ማሻአላህ በጣም አድርገን እናመሰግናለን። هاي السلام عليكم آمين مرحبا 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 الله يستلم نامسجنا الله هاي ما مسألة مريم ትዳር ላይ ፍቅርን መገላለጽ በተለይ ሴቶች የሚፈልጉት ነገር ነውና እንዴት ነው ሁሉ ጊዜ ፍቅርን ትገላለጻላችሁ? ማን ብዙ ጊዜ ይገልጻል? አዎ ያው ሲገባ ሲወጣም እሱ እኔ ቤት ነኝ እሱ ይገባል ይወጣል። እሱ ሲገባ ይለኛል እኔ እቀበላለሁ እኔ ምላሽን እሰጣለሁ። ልጆች ፊት እፍረት የለም? ልጆች ብዙ ጊዜ ልጆቻቸውን የሚያፍሩ ወላጆች አሉ። ነው የለም እንደዛ አይነት ነገር የለም እኛ ጋር። ማሻአላ ትዳር ላይ ትልቁ ነገር ምንድነው? ስንት አመት አሳለፋችሁ በትዳር? ቢያንስ ወደ 12 አመት ወላሂ። አያችሁ ተመልካቾች የ12 አመት ትዳር እንደ አዲስ ሙሽራ ነው ፍቅራቸውን የተገላለጹት። በጣም ደስ ይላሉ። ረጅም አመት ከዚህም በላይ እንመኛለን። ለትዳር ትልቁ ነገር ምንድነው? ትዳርን የሚያቆየው ያው በቃ መከባበር፣ ባልሽ የሚልሽን መስማት፣ መርሃባ ማለት፣ ዝቅ ማለት ለባልሽ ሁሉ ነገር እሱ የሚለውን መስማት። በተለይ ሴት ልጅ ባሎች ረጅም እድሜ ስላሳለፍሽ ነው ከሴት ልጅ የሚፈልጓቸው ዋና ዋና ነገሮች ምንድናቸው? ምን ትሆንልህ ለባሏ ሴት ልጅ? ያኔ በቃ እሷ የሚላትን መስማት እንዳለባት በቃ የሚለውን ቃላቱን አለመንቀፍ፣ እሱ የሚለውን እሱ ሳይላት ቀድማ ማወቅ። ይሄን ነው የማውቀው። ስሜቱን ቀድማ መረዳት። እስ በጣም እናመሰግናለን። ረጅም እድሜ እንመኛለን። በነገርሽ አልጠየኩሽም፣ አሱና እንዴት ነው ትከታተላላችሁ? አርሂቡ። አዎ ጁማ ቤተሰብ ናቸው። በጣም እናመሰግናለን። አላህ ይስጥልን። እሺ በርሃበሽ እኛ ማለት እቻት ተቆልሽ እሺ